አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ሷሊያ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ ለእናንተ ይጠቅማል ያልኳችሁን ነገር ላካፍላችሁ። ያው በምስሉ የምትመለከቱትን ይዤ ወደ እናንተ መጥቻለሁ። እንደምታውቁት እኔ ቤት ለማሰራት አንዳንድ ነገሮችን እያዘጋጀው እያቀራረብኩ እንደሆነ ታውቃላችሁ። እዛ ሆኖ ቤት ማሰራት ወይም ደግሞ ራስ እዛ ሰርቶ ገንዘቡን ይዞ መጥቶ ራስ ማሰራት ቆሞ ማሰራት የቱ ይሻላል የሚለውን ልዩነቱን እስኪ ላወራችሁ ፈለግኩኝ። እዛ ሁኜ እኔ ከዚህ ቀደም እዛ እያለው ነበረ ማሰራት የምፈልገው። ከዚህ ቀደም እንደምታውቁት እዛ ሁኜ ያሰራሁት ቤት ነበረ አዲስ አበባ። አሁን ደግሞ ራሴ ቆሜ ደግሞ ባለሁበት አካባቢ በተወለድኩበት ቀዬ እዛ አካባቢ ደግሞ ለማሰራት አንዳንድ እቃዎችን እያቀራረብኩ እገኛለሁኝ። እና ደግሞ የተኛው ይሻላል ለውጡ የተኛው ይሻላል። ለምሳሌ አሁን ያ በፊት ያሰራሁት ከ3 ዓመት በፊት ነበረ የአዲስ አበባው ማለት ነው። ኦልሞስት ከ3 ዓመት በፊት እና አሁን ደግሞ ሀገር ገብቼ ደግሞ እያሰራው ያለውን የሁለቱን ለውጥ እስኪ ትንሽ ላውራችሁ። ያንን እንግዲህ በትዕዛዝ ነው። ቤተሰብም ሆነ ምንም በቃ ይሄን አድርጉልኝ ብላችሁ ነው ገንዘብ የምትልኩት። እዚህ ደግሞ ቆሜ የማሰራው ደግሞ ያው ራሳችሁ ቆማችሁ ታሰራላችሁ ማለት ነው። እና እዚህ ጋር እንደምትመለከቱት አሁን እኔ ልዩነቱን የተረዳሁት ነገር ምንድነው? አንደኛ ቆማችሁ ስታሰሩ ምን ማድረግ እንዳለባችሁ የትኛው በኩል ይሻላል አይሻልም የሚለው ነገር እኔ ቆሞ የማሰራቱን ነገር ትንሽ የሆነ መርጬዋለሁ። ገባችሁ? የሆነ ሰው መላክ ምናምን በቃ አለ አይደል በምንም አይገናኝም። ቆሞ ማሰራትና ሰው ማሰራት ትንሽ የሆነ ብቻ በጣም በጣም ትልቅ ለውጥ እንዳለው ነው የተረዳሁት። እዚህ ጋር አሁን የምትመለከቱት ይቺን ትልቅዬ ዛፍ ያው ቆራጭ ፈለግኩኝ ማለት ነው። ቆራጭ ፈለግኩኝ ሰዎችን በመጥረቢያ የሚያደርጉትን ምናምን ጠየቅኩኝ። እነሱንም አነጋገርን። ከዛ በኋላ ደግሞ በነገራችን ላይ ከባለቤቴ ጋር ሁኜ ነው የግሌን ሁኜ እያወራኋችሁ ያለሁት ወይ ይቅር በሉኝ። እና ከእሱ ጋር እየተወያየን ምናምን የተኛው ይሻላል በሚለው እንትን አልን ማለት ነው። እዚህ ጋር እንደምትመለከቱት ሲቆርጥ በዚህ በማሽን ይሻላል የሚለውን ውሳኔ ወሰንን። ምክንያቱም በማሽን የተቆረጠና በመጥረቢያ የተቆረጠ በጣም በጣም እጅግ ልዩነት አለው። ለምን ብትሉኝ እዚህ ጋር ማሳያችሁ አስጠግቼ እዩት። እዚህ ጋር አሁን በማሽን የተቆረጠ ነው። ዝቅ ብዬም ሳያሳዮቹ እዚህ ጋር በማሽን የተቆረጠ ነው ማለት ነው። ዛፏ በአጠቃላይ ከመውደቅ ጀምሮ እስከ መቆራረጥ ድረስ በማሽን ነው የሆነችው ማለት ነው። ያ ትልቅ 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 ጥቅም አለው። ያ ጥቅሙ ምንድን ነው? ገና ከዚህ ነው እየተነሳው የነገርኳችሁ ገና ከአንድ ዛፍ ማለት ነው ጥቅሙን እየነገርኳችሁ ያለሁት። ለምን ብትሉ እዚህ ጋር ይሄንን ሲቆርጠው በማሽኑ ምንም አይነት ብክነት አይኖርባችሁም። በመጥረቢያ ሲሆንና በዚህ ተመልከቱ። አሁን እዚህ ጋር